አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቻናሌን ስትጀምሩት በላይ ከጀምሩት እውነት ለመናገር ያው እስከ መጨረሻ አዳምጡት። ምናልባት ትምህርት ልትወስዱበት ትችላላችሁ ይላችኋለሁ ውዴቶቼ። ዛሬ በከፋይ ነው የመጣሁት፣ በከፋይ ማለት ነው። ጓደኛዬ ሞተች ዱባይ እሷ ጓደኛ እና በጣም ያሳዝናል ውዴቶቼ። እና ያው በምን እንደሞተች በምን እንዴት እንደሞተች ያው አብራችሁ ታዳምጣላችሁ። እስከ መጨረሻ አዳምጡላችኋለሁ ውዴቶቼ። እና ያው ላይክ ስታደርጉት ዩቲዩብ ራሱ ሼር ያደርገዋል። ላይክ ስታደርጉት ደግሞ ያው ብዙ ልጆች የመዳም ቅመም ምናልባት የተጎዳችሁ ውስጡን የታመማችሁ ልጆች ትኖራላችሁ እና ያው ምናልባት በአንድ ሰው ትምህርት ልትወስዱበት ትችላላችሁ ውዴቶቼ። ያው እኛ መቼም ደክማን መጨረሻችን ላይ ያው ሞት ነው ማለት ነው። እና በጣም የምታሳዝን ልጅ ዱባይ ላይ ሞተች። ያው ብዙ ሚዲያ ላይ አልወጣችም። ያው ካፊያዋ ናት ያሳፈረቻት እላችኋለሁ ውዴቶቼ። እንግዲህ የበለጠ ቦታ ታዳምጣላችሁ። በመቀጠል ደግሞ ትላንት በለቀኩትን ቪዲዮ እንትን ስለ መጋረጃ በጣም ያምር ነበረ። ያጠረ ያላችሁ ልጆች አላችሁ። መጋረጃው አላጠረም ስላሰብኩት ነው እንጂ በጣም ነው የሚያምረው። እንደገና በተለካበት ደግሞ አልፎ ከላይ ከፍ ተደርጎ ነው የተሰቀለ። ምክንያቱም የቤተሰብ እንትና ፍላጎት ነው መሬት እንዳይነካ አሉ። ያው ለልጆቹ ጥሩ አይደለም መሬት ከነካውና ይቆሽሻል። ትንሽ ከፍ ተደርጎ ነው እና እንጂ አላጠረም። ስለዚህ ይሄ ነው ምርጫዬ እላችኋለሁ ልጆቼ። ያው ልመልስላችሁ ብዬ ነው። እና እሷ ደግሞ ከዱባይ ነው የመጣችው። ጓደኛዋ እውነት ለመናገር ሞተችባት። ያው እኔንም በጣም ተከታተል ነበረ። መቼ ነው ገብተን ቪዲዮ እንሰራለን ብላ ነበረ። ያው እንግዲህ ሳትገባም እንግዲህ በዛ ቀራች ማለት ነው። ከአስራ ነበረ። ያው እስኪ እሷ ስሟን ታስተዋውቅላችሁ። መጀመሪያ ከቡታጀራ ነው የመጣችው። የቡታጀራ ልጅ ናት። ሰላም አለይኩም ወራህመቱላሂ ወበረካቱ። ድምፅሽ አይሰማም። ስሜ ፈድላ እባላለሁ። አዎ ባለፈው ጓደኛዬ ሞታብኛለች። እናንተ ባላችሁበት አላህ ይጠብቃችሁ። ይሄን ስካፊ ምናምን ኮፊ የሚባል ነገር ባጠጡ ይሻላል፣ የልብ ድካም ስለሚያመጣ። ያው እሷም እሱ ነው በብዛት የልብ ድካም አለባት። ይሄ ኮፊ እንዳጠጪ እንላታለን ግን አሰማንም። ያው እንዳጋጣሚ ሆኖ በድንገት ነው ያረፈው። ከፊሎች ናቸው ሁሉ ነገር ጫወቱ ሳውን እየሸኙት እናንተ ምን አላህ ይጠብቃችሁ። ቀጣይ ቪዲዮ በደንብ አድርገን እናብራራላችኋለን ኢንሻአላህ። ቢስሚላህ እንገናኛለን። እና ውዴቶቼ እውነት ለመናገር በጣም የኔን ቪዲዮ በጣም ተከታተል ነበረ። መቼ ገብቼ ነው እኔ ከንቺ ቪዲዮ በሰራ ቢላ ነበረ። ከአስራ ነበረ ከባለቤቷም ሳትጨምር። እውነት ለመናገር በጣም ያሳዝን ነገር ነው። ከዚህ ከድንገት ወጥቶ ከሚቀረ እንትን አደጋ አላህ ይጠብቃችሁ፣ አላህ ይሰውራችሁ። በጣም ያሳዝናል። እውነት ለመናገር ይለወጣለሁ ቤተሰብ ይቀይራለሁ ብላችሁ በድንገት ሞት እኔ እንጃ በጣም ከባድ ነው ብቻ። እና ከባለቤቷም ላይ ሳትጨመር ከቤተሰቧም ሳትጨመር በወጣችበት እዛ ቀራች ማለት ነው። ስንት ዓመት ሰርታ ነው? 4 ዓመት። ያው በጣም በአሁኑ ሰዓት ደግሞ እውነት ለመናገር የልብ ድካም ማለት በጣም ይከብዳል። የልብ ድካም ማለት ነው በአሁኑ ሰዓት በአንዴ ነው ጸጥ የሚያደርጋችሁ። እና ህመም ያለባችሁ ልጆች ውዲቶቼ በአሁን ይሻሻላለሁ በአሁን ይሻለኛል ብላችሁ አትጠብቁ። አገር ቢገቡ የሀገርን አፈር ቢቀምሱ ይሻላል። አሁን እሷ መኖሪያ ላይ እንትን ከፊ ጋር ስላለች ነው ወዲያውኑ አስክሬኗ እንደሞተች አስክሬኗን አገር የገባችሁ ማለት ነው። ግን በምንም እንደሞተች እኮ አይታወቁም። ኩራ ነው ስም ይገባችሁ። ግን ብቻ ከባድ ነው በአሁን ሰዓትን። በተኛንበትን ሞት ቀላል ነው። በተኛንበትን ሰው እንሞታለን። ሰው ለብር ብሎ ይገድላል። እና የተጨካከነበት አገር ነው፣ የተጨካከነበት ጊዜ ነው ያለ ነው ማለት ነው። በቃ ብር በአሁኑ ሰዓት ለብር ብሎ በጣም የሰውን ህይወት ይጠፋልና ያመማችሁ ስራ አትስሩ። እኔ በተከታታይ ተናግሬያለሁ ወላሂ ላዚም
ለብር ብላችሁ አሁን በአሁን የሆነ ነገር ሰራለሁ አሁን በአሁን የሆነ ነገር ቀይራለሁ ብላችሁ እድሜያችሁ እየሄዳ እድሜያችሁ እየቆጠራ ገብታችሁ እንኳን አንድ ፍሬ ልጅ ብትወልዱ ለእናንተ ሀብት ማለት አንድ ፍሬ ልጅ ወልዳችሁ ብታሳድጉ ነው። ግን የሰራችሁትን ነገር ሳታዩትም ልጅም ሳትወልዱ በቃ በዛ ትቀራላችሁ ማለት ነው። እውነት ለመናገር በጣም ሞትም አለ። በተለይ የመዳም ቅመም ሆና እሰራለሁ ብላ በወጣችበት ስትቀር በጣም ያሳዝናል። እንግዲህ ያው ሞት እንግዲህ እኛ ሁላችንም ሞት ቀማሽ ነን። ማንም ሰው የለም። ያሳዝናል ለመናገር በቃ በዚህ ሰሞን ይገባለሁ ብላ ደስታዬን ከቤተሰብ አያለው ብላ ይኸው እንግዲህ በትንሽ ጊዜ አረፈች ማለት ነው። በሷም አላህ ጀነት ፍርዶስ ለቤተሰቧም ደግሞ መጽናናት እንትን ይበለው። ያው ባል ሚስት ቤት ባል ሚስት ይመጣል ወንድ ሌላ ሚስት አግብቶ ማደርም ማሳደርም ይችላል ወንድ ልጅ። ያው እኛ ነን እንጂ በሰው ሀገር ህይወታችን ምናልፈው የሚቀረው እና ሁላችሁ ራሳችሁ ጠብቁ። ያው የሰው ልጅ ሁሉ ብዙ ፍላጎት ይኖራል። ገብቼ እሱን አግብቼ ልጄን አፈራለሁ ብዙ ነገሮች አሉ። ብቻ እኔ እንጃ ውለን ለመናገር ሰው ሀገሩን ለኔ በራሴ ስላየው ነው ስለደረሰብኝ ነው ህመም ስለደረሰብኝ ነው። በልጄ እኔ ደርሼባት እኔ ደጋግሜም ተናግሬያለሁ። በልጄ ደርሼባት እንደዚህ አይኗን አያለው አንድም ቀን ብዬ አላውቅም ነበረ። በፍራሼ ላይ ሙቼ ነው ጠዋት የሚያነሱ ማን ነው የሚያነሰኝ? በቃ ያን ነገር ነው ለራሴ አሳምኖልብኝ ነበረ። ግን ገብቼም ደግሞ ቁሜም እሄዳለሁ ብዬ አንድም ቀን አስቤ አላውቅም። ግን አልሐምዱሊላህ አላህ ደግሞ ያው አስገብቶ ህመሜን ሐኪም ቤት ተመላልሼ ሂጄ ታክሜ ደህና ሁኜ ልጄ ወልጄ ያው አለው። እንግዲህ ያው ከእናንተም ታገናኝቻለሁ። ያኔም ቪዲዮ ማልሰራም ዩቲዩብ ማልሰራም ያው ውስጥ ተሰቃይቼ ነበር የሚኖረው ማለት ነው። ህመም የደረሰበት ህመም ያመመው ሰው ህመም ስትነግሩት ይረዳችኋል። ግን ለላመመው ሰው ችግር ላልደረሰበት ስትነግሩት ምንድነው የሚሆነው? ዘፈን ይመስለዋል ማለት ነው። እና አላህ ከእንደዚህ አይነት አደጋ አላህ ይጠብቃችሁ ይሰትራችሁ። እና ገብቼ ዩቲዩብ እሰራለሁ፣ ገብቼ ከባለቤቴ እጨመራለሁ፣ ልጅ ወልዳለሁ፣ ልጅ አፈራለሁ፣ ከቤተሰቦቼ ጋር እንደዚህ እላለሁ ስትል በቃ የእሷ መጨረሻ ሞት ሆነ ማለት ነው። እና በጣም ያሳዝናል ውጤቶቼ። ከእንደዚህ አይነት አደጋ ከእንደዚህ አይነት ፈተና አላህ ይጠብቃችሁ። አሁንም በተቻላችሁ አቅም አገር ለመግባት በቃ ምንም ባይኖራችሁ ቆርጣችሁ ለመግባት ሞክሩ። አሁን ከፊ ያለው ይሻላል። ግን ጠፍቶ የወጣ ሬሳው እዛ ነው የሚቀበረው። እዚህ ለማምጣት ይከብዳል። እና ያው አገራችን ቆሎ በልተን ራሱ በአገራችን ስንኖር በጣም አሪፍ ነው። እና እሷም ከመጣች አንድ ወር ይሆናታል። ያው ባለፈው እመጣለሁ ብላኝ ነበረ። ለምን አልመጣችም ብዬ እንትላታለሁ። ለካ ይሄ ገጥሟት ነው። የእሷ ጎረቤት ነው፣ እሷ እንትን ነው። ግን እኔን ተከታተላኝ ነበረ። እኔን ራሱ ታናግረኝ ነበረ። ምን ታረጉታላችሁ? ሰው ልጅ እንደዚህ በአጭር ይቀራል ማለት ነው። ያው መጀመሪያም እንግዲህ ያው አዘሏ ደርሶ ነው። መቼም እኛ መጀመሪያም ተከትቦልናል ለእኛ ማለት ነው። ይሄ ቀን ያው ሞት ተናግሮ አይመጣም እንጂ ያው የመጀመሪያ ምን ታረጉታላችሁ? ለሷ አላህ ጀነቱን ፍርዶስን ለኛ ደግሞ አላህ መጨረሻችን ያሳምርልን ማለት ነው። ግን ከሰው ሀገር ከድንገት ሞት አላህ ይሰውራችሁ። ሞት ነው፣ ማይሞት ሰው የለም እላችኋለሁ። ውዲቶቼ እንግዲህ ያው ቪዲዮ ላይክ እና ሼር በማድረግ አበረታቱን። ያው እንግዳ መታ እንግዲህ ይሄ ነገር ልንቀርጽ ብለን ነው እንጂ በራሷ ቻናል ደግሞ እንመጣለን። ያው አዲስ ናት። ያው ቪዲዮ አልከፈተችም ገና። አሁን አስከፍተን እንግዲህ ቪዲዮ እንጭላለን። ያው ሼር አደርግላታለሁ። እናንተም ደግሞ ገብታችሁ የሜዳን ቅመም አትጨካከኑ። ገብታን የሷን ቻናል አበረታቷት፣ ሼር አድርጉላት። እናንተን ስትመጡ ያው እኔ ዩቲዩብ መክፈት አልችልም ብዬ ተጋግሜ ተናግሬያለሁ። ዩቲዩብ የሚከፍት ልጅ አለ፣ እሱ ይከፍትላችኋል። እኔ በተቻለኝ አቅም ደግሞ ሼር እንግዲህ አብረን ቪዲዮ በመስራት ነው። እኔ ያው እንግዳ መቀበል ችግር የለውም። እኔ ያው መቼም ቤት ያ አላህ ነው፣ ትተን ነው የምንሄደው አይደል? ስለዚህ
እስካለን ድረስ ከሰው ጋር ተጨማምረን ሰርተን ተፋቅረን ብንሞት ነው። ያው መቼም ዱንያ ላይ እኛ እስከ ዘላለም እንቀመጥበትም መቼ እንደምንቀመጥ አናውቅም፣ አላህ ነው የሚያውቀው። ስለዚህ ይሄን ይመስላል የዛሬው ቪዲዮአችን። ላይክ እና ሼር ሰብስክራይብ በማድረግ አበረታቱ ይላችኋለሁ። ለአላህ ብዬ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።